አገልግሎታችን እንኳን ያንዳንዶቻችን አወኩሽ ናኩሽ ነው። በፊት በሩቅ ቤተክርስቲያን ሳንመጣ አገልግሎት ሳንጀምር እግዚአብሔርን እንፈራ ነበረ። ዛሬ ማን ነው እግዚአብሔር የሚፈራ? እምነትን እየጨመርን ነው እየቀነስን ነው? ትዕግስት፣ ትህትና፣ የዋህነት፣ ገርነት፣ ቅንነት የሚባሉትን እየጨመርን ነው ወይስ እየቀነስን ነው? አንዳንዶቻችን ወደ እግዚአብሔር በቀረብን ጊዜ፣ ወደ ቃሉ በቀረብን ጊዜ፣ ወደ ቤቱ በቀረብን ጊዜ ፍቅርን መጨመር፣ ጸሎትን መጨመር፣ ጾምን መጨመር፣ ስግደትን መጨመር ሲገባን በተቃራኒ እየቀነስን ነው ያለን። የመጣን ሰሞን ጸሎቱ ሁሉ አይቀርንም። መዝገበ ጸሎቱን፣ መልካ መልኩን፣ ድርሳናቱን፣ ገድላቱን፣ ዳዊቱን እናደርሰዋለን። እየቆየን ስንሄድ እየቀነስን እንመጣለን። ጾሙን እየቀነስን፣ ጸሎቱን እየቀነስን፣ መንፈሳዊነቱን እየቀነስን፣ አገልግሎቱን እየቀነስን እንመጣለን። እግዚአብሔር ከኛ ጋር እንደሆነ ማመን፣ እምነት። እግዚአብሔር አይጥለኝም፣ እግዚአብሔር አይተወኝም፣ እግዚአብሔር አይዘነጋኝም፣ እግዚአብሔር አይረሳኝም፣ ከኔ ጋር አለ ብሎ ማመን። እኛ የኛ አይደለንም ባካችሁ፣ እኛ የእግዚአብሔር ነን። በደሙ ገዝቶናል። ወገኖች አሁን እግዚአብሔር ከኛ ጋር እንደሆነ በዚህ ዘመን ማረጋገጫ ምዕራፍና ቁጥር ያስፈልግ ይሆን? ኑሯችን ምስክር አይደለም? ህይወታችን ምስክር አይደለም? እግዚአብሔር ከኛ ጋር መሆኑ እንደሚጠመደው ወጥመድ፣ እንደሚቆፈረው ጉድጓድ፣ እንደሚበጠበጠው መርዝ፣ እንደሚመከርብን ምክር ቢሆን ኖሮ ማን እዚህ መድረስ ይችል ነበር? አትጠራጠሩ ኦርቶዶክሳውያን፣ እግዚአብሔር ከቤተ ክርስቲያኗ ጋር አለ። እግዚአብሔር ከኛ ጋር አለ። በፍጹም እኛ ነው የራቅነው እንጂ እሱ ከኛ ጋር ነው ያለው። እግዚአብሔር ከኛ ጋር ባይሆን በዚህ የኑሮ ውድነት ማን መኖር ይችላል? እንዴት 5 ልጅ 3 ልጅ ይዞ እንዴት መኖር ይቻላል? በቀን 2 ጊዜ ዕቃ እየጨመረብን እንዴት መኖር ይቻላል? እኔ ይገርመኛል። ያንዳንድ ሰው ደሞዝ 5000 ብር 10000 ብር ነው። 3 እና 5 ልጅ ይዞ ተባርኮ ወር ይደርሳል። ባካችሁ የማይጠቅመንን ኃጢአት አንጠልጥለን አንዙር። ፈሪ እንድንሆን የሚያደርገንን፣ የሚያስጨንቀንን፣ ባለን ነገር ደስተኛ እንዳንሆን የሚያደርገንን፣ ሰላም የሚነሳንን። እግዚአብሔርን የማያውቁት ብቻ አይደሉም፣ እግዚአብሔርን የምናውቀውም እኛ እንፈራለን። ያላመኑት ብቻ አይደሉም፣ ያመንነው የተጠመቅነው እኛም እንፈራለን። የፍርሃታችን መጠኑ ይለያያል እንጂ እንፈራለን። ባለንበት በዚህ ዘመን ብዙዎቻችን በምናየው በምንሰማው ነገር እየፈራንና እየተጨነቅን ነው ያለን። በዚሁ ምክንያት ከፍርሃት እንድንወጣ ደግሞ ከጭንቀታችን እንድንረጋጋ የሚጠቅመንን ትምህርት ዛሬ እግዚአብሔር ያስተምረናል። በዚህ ስፍራ ላይ አስቀድሞ የተነገረው ያዕቆብ ተብሎ ለሚጠራ ለአንድ እስራኤላዊ የተነገረ ቃል ነው። ለፍጻሜው ስለ ሁላችንም የሚነገር ቃል ነው። የእግዚአብሔር ቃል በአንድ ዘመን ለተነሱ ሰዎች ብቻ ተነግሮ የሚያበቃ አይደል። ሐዋርያው ቅዱስ ጳውሎስ ሲናገር መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፈዋል ነው የሚል። እዚያ ሮሜ 15 ቁጥር 4 ላይ የተመዘገበ የእግዚአብሔር ቃል መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል ነው የሚል። አስቀድሞ ሲል በሩቅ ነቢያት ማለቱ ነው። ኋላም በቅርብ ሐዋርያት ማለቱ ነው። የተጻፈው ሁሉ ለትምህርታችን ተጽፏል ነው። ያዘንን እንድንጽናና፣ የተጨነቅን
ከጭንቀታችን እንድንረጋጋ፣ ተስፋ የቆረጥን የተቆረጠብን ተስፋ እንዲቀጠል፣ ልባችን የቆሰለብን በቃሉ ልባችን እንዲፈወስ፣ ስር ሰደን በሃይማኖት መታነጽ እንድንችል፣ ለምንጠየቀው ጥያቄ መልስ ለመስጠት ዘወትር የተዘጋጀን እንድንሆን መጽሐፍ ቅዱስ የተጻፈልን ስለ እነዚህ ነገሮች ነው። እንግዲህ ለትምህርታችን ከተጻፈልን ነገር መካከል ዛሬ እግዚአብሔር በሰጠን ዕድል እኔ ካንተ ጋር ነኝና አትፍራ በሚል ኃይለ ቃል መነሻነት እንቆያል። በዚህ ርዕስ ውስጥ ሶስት ነገሮችን ባጭሩ አያለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። በመጀመሪያ ፍርሃት ምንድን ነው የሚለውን አስቀድመን እናያል። በሁለተኛ ደረጃ ሰው ለምንድን ነው የሚፈራው? እሱን አያለሁኝ። ሶስተኛና የመጨረሻ ከፍርሃት ለመራቅ ምን እናድርግ የሚለውን ችግሩን ከነመፍትሄው ተመልክተን ለዛሬ ትምህርታችንን እንቋጨዋለን። እስኪ በመጀመሪያ ፍርሃት ማለት ምን ማለት ነው? ወገኖቼ ፍርሃት የመጽሐፍ ቅዱሱን መዝገበ ቃላት ስናነበው ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው የሚለው ፍርሃትን ሲፈታው። እግዚአብሔር ለማንም ሰው የፍርሃትን መንፈስ አልሰጠም። ፍርሃት ሰይጣን በልባችን ውስጥ የሚጨምረው መንፈስ ነው። እግዚአብሔር የሰጠን መንፈስ ራስን የመግዛት የኃይል የፍቅር መንፈስ ነው። እንዲህ ተብሎ እንደተጻፈ ዛ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንዲህ ብሎ ይጽፍለታል። እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ስለዚህ ሁላችሁ እንድንፈራ፣ እንድንደነግጥ፣ እንድንጨነቅ፣ እንድንሸበር፣ ተረጋግተን እንዳንኖር የሚያደርገን ጥንተ ጠላታችን ዲያብሎስ ነው። የሰይጣን ደግ የለውም። በማናችንም መረጋጋት፣ ሰላም መሆን ወገኖቼ ሰይጣን አይደሰትም። ምንድነው የሚለው መጽሐፍ? ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣው ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የተመዘገበ ቃል። ሌባው አለ ዲያብሎስን ነው። አዳምና ሔዋንን በሐሰት ሰርቆ ከገነት አውጥቷቸዋልና ሌባ ይለዋል መጽሐፍ ዲያብሎስን። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። በቃ የሰይጣን አመጣጡ ይሄ ነው፣ ዓላማው ይሄ ነው። ማረድ ነው፣ ማስጨነቅ ነው፣ ማስደንገጥ ነው፣ ማስፈራራት ነው። የእሱ ፍላጎት ሁልጊዜም ይሄ ነው። እግዚአብሔር ግን የኃይል መንፈስ ነው የሰጠን፣ የሰላም መንፈስ ነው የሰጠን፣ ራስን የመግዛት መንፈስ ነው የሰጠን እንጂ የፍርሃት መንፈስ ለማንም ሰው እግዚአብሔር አልሰጠም። እንግዲህ ፍርሃት ባጭሩ ችግርን ከእግዚአብሔር በላይ አድርጎ ማየት ነው። ፍርሃት ከጭንቀት ብዛት የሚመጣ ነገር ነው። ፍርሃት የኔ ነገር አይሆንም ከእግዚአብሔር በላይ ነው ብሎ ማሰብ ይህ ፍርሃት ተብሎ በመጽሐፍ ተቀምጦልናል።
ብሉይ ኪዳንንም አዲስ ኪዳንንም ስናነብ ከ100 ጊዜ በላይ አትፍሩ ተብሎ ተጽፏል። አትፍሩ የተባልነው የሚያስፈራ ነገር ስላለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ብዙ ዓላማ ቢኖርም አንደኛው ዓላማው 3 ነገሮችን ከሰው ልጆች ለማራቅ ነው። ፍርሃትን፣ ጭንቀትን፣ ተስፋ መቁረጥን ከሰው ልጆች ለማራቅ ነው ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደዚህ ምድር የመጣው። ፍርሃትን ለማራቅ አትፍሩ እያለ ያስተምር ነበረ ጌታ። ጭንቀትን ከሰው ልጆች ለማራቅ በአንዳች አትጨነቁ ይል ነበረ። ተስፋ መቁረጥን ለማራቅ በተስፋ ደስ ይበላቸው፣ ተስፋን የሰጠ የታመነ ነው ይል ነበረ። ስለዚህ ፍርሃት አሁን ከላይ እንዳየነው ነው ሲተረጎም ወደ ሁለተኛው ሐሳብ ላይ ሰው ለምንድን ነው የሚፈራው? ወገኖቼ ዛሬ የማይፈራ ሰው የለም። ቤተ ክርስቲያን የማይመጡት ብቻ አይደሉም። ጠዋት ማታ ወደ መቅደሱ የምንገሰግሰው ብዙዎቻችን እንፈራለን። እግዚአብሔርን የማያውቁት ብቻ አይደሉም፣ እግዚአብሔርን የምናውቀውም እኛ እንፈራለን። ያላመኑት ብቻ አይደሉም፣ ያመንነው የተጠመቅነው እኛም እንፈራለን። የፍርሃታችን መጠኑ ይለያያል እንጂ እንፈራለን። ለምንድን ነው ሰው የሚፈራው? እሱን እየዘረዘርኩኛል። በመጀመሪያ ፍርሃት ወደኛ የሚመጣበት ምክንያት ኃጢአት መስራት በጀመርን ጊዜ ነው። ኃጢአት ማለት የቃሉ ትርጉም ኃጥ ከሚለው የግዕዝ ግስ የተገኘ ነው። ኃጥ ያጣ ማለት ነው። ኃጢአት ማለት ማጣት ማለት። ምን ማጣት? ሰላም ማጣት፣ ረፍት ማጣት፣ እርካታ ማጣት፣ ደስታ ማጣት፣ ኃጢአት ማጣት ማለት ነው። እባካችሁ የማይጠቅመንን ኃጢአት አንጠልጥለን አንዙር። ፈሪ እንድንሆን የሚያደርገንን የሚያስጨንቀንን ባለን ነገር ደስተኛ እንዳንሆን የሚያደርገንን ሰላም የሚነሳንን የመጀመሪያው የፍርሃታችን ምንጭ ወይም ምክንያት የገዛ ኃጢአታችን ነው። ለዚህ ጥሩ ማስረጃችን የመጀመሪያዎቹ ሰዎች አባታችን አዳምና እናታችን ሔዋን ናት። እግዚአብሔር ሁላችን ታሪኩ እንደምናውቅ አዳምና ሔዋንን ከፈጠራቸው በኋላ ወደ ገነት አስገባቸው። ብዙ ትእዛዝ አላዘዛቸውም። አንድ ትእዛዝ ብቻ ነው የሰጣቸው። በገነት ውስጥ ካለው የዛፍ ፍሬ ሁሉ ትበላላችሁ፣ ነገር ግን መልካምና ክፉን ከሚያስታውቀው የዛፍ ፍሬ እንዳትበሉ፣ ከሱ በበላችሁ ቀን ሞትን ትሞታላችሁ አለ እግዚአብሔር። ይህን ትእዛዝ አዳምና ሔዋን ለ7 ዓመት 3 ወር 17 ቀን ብቻ ነው የጠበቁት። ከዚህ ጊዜ በኋላ አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው በሉ፣ እምነት አጎደሉ፣ የእግዚአብሔርን ትእዛዝ ተላለፉ፣ ጸጋቸው ተገፈፈ። ጸጋ እግዚአብሔርን ለብሰው ነበር የሚኖሩት። በቁሙ የሚለብሱት ልብስ አልነበረም፣ የእግዚአብሔርን ጸጋ ነበር የሚለብሱት። ከውድቀት በኋላ ከኃጢአት በኋላ ለእግዚአብሔር አልታዘዝም ካሉ በኋላ ጸጋቸውን እግዚአብሔር ወሰደ። ወዲያው ወደ ገነት መጣና አምላካችን ድምፁን አሰማ። እንዲህ እያለ ይጣራ ጀመረ። አዳም አዳም ወዴት ነው ያለኸው አለው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ የተመዘገበ ቃል። ወዴት ነው ያለኸው አለው።
ቃሉ ያላዋቂ ሰው ንግግር ይመስላል። ወዴት ነው ያለው የሚለው ቃል ለእግዚአብሔር ባህሪ የሚነገር ቃል አይደለም። ግን ሊቃውንት ምን ይላሉ? አዳም አዳም ወዴት ነው የሚለው ቃል በአዲስ ኪዳን በዘመነ ስጋዌ ከድንግል ማርያም ተወልዶ የጠፋውን ልጅ እንደሚፈልገው የሚያጠይቅ ቃል ነው ይላሉ። ወዴት ነው ያለኸው አለው። ወዴት ይሆን ያለነው እኛ? አዳም እንዲህ ብሎ መለሰ፣ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁኝ አለ። እስኪ ይህን ቃል አብረን እንበለው። በገነት በሉ እስኪ። ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁኝ። ምን አልኩኝ? ስለዚህ ሁላችሁ በመጀመሪያ ሰው የሚፈራው አታድርግ የተባለውን ሲያደርግ ነው። ኃጢአት ሲሰራ አድርግ የተባለውን ሳያደርግ ነው። ለምን? ኃጢአት ማለት በሁለት መንገድ ነው የሚፈጸመው። የመጀመሪያ አታድርጉ የተባልነውን ካደረግን ኃጢአት ነው። አታመንዝሩ ተብለናል። ስናመነዝር ከተገኘን ኃጢአት ነው። አትስረቁ ተብለናል። ስንሰርቅ ከተገኘን ኃጢአት ነው። አትስከሩ ተብሏል። ጠጥተን ከሰከርን ኃጢአት ነው። አትመኙ ተብሏል። ስንመኝ ከተገኘን ኃጢአት ነው። የመጀመሪያው የኃጢአት ትርጉም አታድርጉ የተባለውን ማድረግ ነው። ሁለተኛ ኃጢአት ማለት አድርጉ የተባለውን አለማድረግ ነው። ለምሳሌ ባልንጀራህን እንደ ራስህ አድርገህ ምን አድርግ? ጨርሱት። ምን አድርግ? ባልንጀራህን እንደ ራስህ አድርገህ ውደድ። ባልንጀራን እንደ ራስ አድርጎ አለመውደድ ኃጢአት ነው። የሰንበትን ቀን ትቀድሰው ዘንድ አስብ። ሰንበትን አለማክበር ኃጢአት ነው። ስለዚህ ኃጢአት አድርጉ የተባልነውንም አለማድረግ ኃጢአት ነው። ያዕቆብ እንዲህ አለ፣ በጎ የሆነውን ነገር አውቆ ለማያደርገው ለዚያ ሰው ኃጢአት ይሆንበታል። ማብላት እየቻልን አለማብላት፣ ማጠጣት እየቻልን አለማጠጣት፣ የታረዘውን ማልበስ እየቻልን እግዚአብሔር ባርኮን በታረዘው ላይ የምንጨክንበት ከሆነ ኃጢአት ነው። ይሄ አድርጎ የተባልነውን አለማድረግም ኃጢአት ነው። ብዙዎቻችን ኃጢአት ይመስለን አታድርጎ የተባልነውን ማድረግ ብቻ እንደዛ አይደለም። እንመለስ። ስለዚህ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁ አለ። በመጀመሪያ ሰው የሚፈራው ኃጢአትን መስራት በጀመረ ጊዜ ነው። አምላካችን እግዚአብሔር እንድንፈራ፣ እንድንጨነቅ፣ ኮሽ ባለ ቁጥር እንድንደነግጥ የሚያደርገንን ኃጢአት ከኛ በቸርነቱ ያርቅልን። ይችላል አይችልም? ወገኖቼ ይችላል። የሚሳነው ነገር የለም። ከጸጋ በታች ከሕግ ግን በላይ አድርጎ ነው እግዚአብሔር የፈጠረን። ራሳችንን የምንገዛበት ጸጋ እግዚአብሔር ሊሰጠን ይችላል። እንጸልይ ብቻኛ፣ ፍቃደኛ እንሁን፣ ፍላጎት ይኑረን። ያሸነፈንን ኃጢአት፣ ባሪያ ያደረገንን ኃጢአት ከኔ አርቅልኝ፣ ጸጋህን ስጠኝ እንበለው እንጂ እግዚአብሔር ጸጋውን ይሰጠናል። እንዲህ ተብሎ ተጽፏል። ላነበው ፈልጋለሁ። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከው ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አስተውሉት ቃሉን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለና፣ ይህም ጸጋ አለ እግዚአብሔርን እየመሰልን እንድንኖር፣ ራሳችንን እንድንገዛ፣ ከኃጢአት ከሥጋ ምኞት
እንድንርቅ ይረዳናል። ስለዚህ የተቸገራችሁ ሰዎች ካላችሁ ጸጋህን ስጠኝን በለው፣ ጸጋህን አድለኝን በለው። ዝሙት ያስቸገራችሁ ካላችሁ፣ ስካር ያስቸገራችሁ ካላችሁ፣ ሐሜት ያስቸገራችሁ ካላችሁ፣ ስካር ያስቸገራችሁ ካላችሁ፣ ለኃጢአት የተሸነፍን የተማረክን ሰዎች ጸጋህን ስጠኝን በለው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ አምላካችን እግዚአብሔርን እየመሰል ነው ራሳችንን እየገዛን እንድንኖር ያስተምረናል አለ። አሁን ብዙዎቻችን የከበደን ራሳችንን መግዛት አይደለም። ሶሎሞን ሲናገር ምን አለ? አገርን ከሚገዛ ይልቅ ራሱን የሚገዛ ይበልጣል አለ። ብዙ ሰዎች ከተማን ይገዛሉ፣ አገርን ይገዛሉ፣ ነገር ግን ራሳቸውን መግዛት አቅቷቸዋል። ስለዚህ ብዙዎቻችን የከበደን ነገር ይሄ ነው። አምላካችን እግዚአብሔር ራሳችንን የምንገዛበትን ጸጋ ለሁላችን ያድለን። አሜን በሎ። የመጀመሪያው ፈሪ የሚያደርገን፣ ጭንቀታ የሚያደርገን፣ ሰላማችንን የሚነጥቀን የሚወስድብን ኃጢአት ነው። ቅዱስ ጳውሎስ ሲናገር ምን አለ? ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል አለ። ሮሜ ምዕራፍ 2 ቁጥር 9 ላይ የተመዘገበ ቃል። ቃሉን አስተውሉት። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ጭንቀት ከየት ይመጣል? ከኃጢአት። ራስን መጸየፍ፣ ራስን መጥላት ከየት ይመጣል? ከክፋት። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ተብሎ እንደተጻፈ። ወደ ሁለተኛው ሐሳብ እንሄ ሰዓት ለመጠቀም። ሁለተኛ ለምንድን ነው የምንፈራው የሚለውን አያለሁ። ወገኖቼ ሰው በሁለተኛ ደረጃ የሚፈራው እምነቱ ሲጎድል ነው። ምኑ ሲጎድል? እምነቱ ሲጎድል። የእምነት መጉደል ፍርሃት ያመጣል። ገበቴ ላይ እንዳለ ውሃ የምንወላውል ከሆነ፣ ንፋስ እንደመታው ሸምበቆ የምንወዘወዝ ከሆነ፣ እምነታችን ጎደሎ ሲሆን፣ በእግዚአብሔር ላይ ያለን እምነት፣ በአምላካችን ላይ ያለን እምነት ሲጎድል ያኔ ፍርሃት ይከበናል። ለዚህ ጥሩ ማስረጃችን የማቴዎስ ወንጌል ምዕራፍ 8 ቁጥር 23 ላይ የተመዘገበ ታሪክ ነው። ባጭሩ አስታውሳችኋለሁ። በአንድ ወቅት ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በታንኳ ሆኖ በባህር ላይ ሄድ ነበረ። ድንገት ማዕበል ተነሳ። ታንኳይቱን ወደፊት፣ ወደ ኋላ፣ ወደ ግራ፣ ወደ ቀኝ እያደረገ ያናውጣት ጀመረ። ክርስቶስ በታንኳይቱ በውስጠኛ ክፍል ተኝቶ ነበር ይላል መጽሐፍ። ማዕበሉ በተነሳ ጊዜ፣ ወጀብ በተነሳ ጊዜ፣ ንፋስ በተነሳ ጊዜ ደቀ መዛሙርቱ ተጨነቁ። ወደ ክርስቶስ መጡና እንዲህ አሉት፣ ጌታ ሆይ ስንጠፋ አይገድህም? እባክህ አድነን አሉት። እስኪ ጌታ ሆይ በሉ። አድነን። ምን በለን? እግዚአብሔር ከምናቀውም ከማናቀውም ክፉ ነገር ሁላችንን በቸርነቱ ያድነን። ጌታ ሆይ አድነን አሉና አስነሱት፣ ቀሰቀሱት። እሱም ተነስቶ ምፈልገውን ቃል ተናገረ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እስኪ እናንተ በሉ። እምነት የጎደላችሁ ስለምን ትፈራላችሁ? ምን የጎደላችሁ? ለዚህ ነው የእምነት መጉደል ፍርሃት ያመጣል ያልኳችሁ። ምን ማለቱ ነው? እናንተ እምነት የጎደላችሁ ስለምን ትፈራላችሁ ማለት እሱ ከኛ ጋር ያለ ምንም አንሆንም ለምን አትሉም? አምላካችን ከኛ ጋር ያለ፣ ጌታችን ከኛ ጋር ያለ፣ መምህራችን ከኛ ጋር ያለ ምንም አይገጥመንም። ታንኳይቱ አትገለበጥም። ማይበል ወጀብ ንፋሱ አያጠፋንም። ለምን አላላችሁም? እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ አለማመናቸውን
ገሰጸው። ስለዚህ በሁለተኛ ደረጃ ፍርሃት ወደኛ የሚመጣው እምነታችን ሲጎድል ነው። በሁለት ልባችን ማነከስ ስንጀምር ነው። ገበቴ ላይ እንዳለ ውሃ ስንወላውል ያን ጊዜ ፍርሃት ይከበናል። ወደ መፍትሄው ልምጣ እስኪ ጊዜ ለመጠቀም። ከፍርሃት ለመራቅ ከጭንቀት ለመራቅ ምን እናድርግ? መፍትሄው ምንድን ነው? መጽሐፍ ቅዱስ ስለዚህ ምን ይላል? በመጀመሪያ ከፍርሃት ለመራቅ ሳናቋርጥ እንጸልይ። ሳናቋርጥ ምን እንበል ወገኖቼ? የሚጸልይ ሰው የሚጨምረው ነገር እንኳን ባይኖር የሚቀንሰው ነገር ግን አለ። ምን እንቀንሳለን ካላችሁኝ፣ ፍርሃትን እንቀንሳለን፣ ጭንቀትን እንቀንሳለን፣ ብቸኝነትን እንቀንሳለን፣ ድብርትን እንቀንሳለን። ስለዚህ ስንጸልይ የምንጨምረው ነገር እንኳን ባይኖር ምንቀንሳቸው ነገሮች አሉ። ባካችሁ ጸሎታችሁን አታቋርጡ። ጸሎት አይቋረጥም። ምን አለ ሐዋርያው? ሳታቋርጡ ጸልዩ፣ በሁሉ ደግሞ አመስግኑ አለ። እዛ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ የተመዘገበ ቃል። እስኪ ቃሉን አብራችሁኝ በሉ። ሳታቋርጡ በሉ እስኪ ጸልዩ፣ በሁሉ ደግሞ አመስግኑ። በሁሉ ምን በሉ? በሁሉ ማን የተመሰገነ ይሁን? ክርስቲያን በሁሉም አመስጋኝ ነው። ሲሞላ ሲጎድል፣ ሲያገኝ ሲያጣ፣ በሐዘን በደስታ፣ በሙላት በጉድለት፣ በመክበር በመዋረድ፣ በከፍታ በዝቅታ ጊዜ ማንን ያመሰግናል? እስኪ ያመስግኑት። ስለ ሁሉ እግዚአብሔር የተመሰገነ ይሁን። ሲሞላልን ብቻ አይደለም የምናመሰግነው። ባካችሁ እግዚአብሔር ሲባርከን፣ እግዚአብሔር ከጉድለታችን ሲሞላን፣ እንባችንን ሲያብስ፣ እንቆቅልሻችንን ሲፈታ፣ ፍርሃት ከኛ እንዲርቅ እኛም ከፍርሃት ውስጥ እንድንወጣ ከፈለግን ሳናቋርጥ ምን እናድርግ ነው ያለው? ንገሩኝ፣ ምን እናድርግ? መጽሐፍ ሳታቋርጡ ምን በሉ ይላል? በሁሉ ደግሞ ምን አድርጉ? ስለ ሁሉ ማን ይመስገን አለን? እስኪ ደግማችሁ አመስግኑት። ስለ ሁሉ እግዚአብሔር ይመስገን። ክርስቲያን ማለት ይሄ ነው። በሁሉም ያመሰግን። ሲያገኝም ያመሰግናል፣ ሲያጣም ያመሰግናል። በጤንነት ጊዜ እግዚአብሔርን ያመሰግናል፣ ታሞ አልጋ ላይ ቢተኛም ያመሰግናል። በሐዘኑ ጊዜም ያመሰግናል፣ በደስታ ጊዜም ያመሰግናል። ሐዋርያው ቅዱስ ጳውሎስ ይህን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ሐዘንን አውቃለሁ፣ ደስታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ ቃል። ቃሉን ባካችሁ አስተውሉት። ይህንን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ ሐዘንን አውቃለሁ፣ ደስታንም አውቃለሁ፣ መጉደልን አውቃለሁ፣ መሙላትንም አውቃለሁ፣ መክበርን አውቃለሁ፣ መዋረድንም አውቃለሁ፣ ከፍታን አውቃለሁ፣ ዝቅታንም አውቃለሁ፣ ሳቅን አውቀዋለሁ፣ ለቅሶንም አውቀዋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ክርስቲያን ማለት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ነው። በሁሉ የሚያመሰግን ነው። እግዚአብሔር በሁሉ አመስጋኞች እንድንሆን ሁላችንን ይርዳን። ስለዚህ መጀመሪያ ከፍርሃት ውስጥ ለመውጣት ጸሎታችሁን አታቋርጡ። ይሄ ድምፅ የሚሰማችሁ አሁን በፊት ጸልየን ብዙዎቻችን አንጠግብም ነበረ። አሁን ግን እርግፍ አድርገን ትተነዋል።
ውዳሴ ማርያማቸው የት እንዳለ ማያውቁ ሰዎች አሉ። የሚደግሙት ዳዊት የት እንዳለ ማያውቁ ሰዎች አሉ። አሁን መዝገበ ጸሎታቸው የት እንዳለ ማያውቁ ሰዎች አሉ። እየጨመርን እኮ አይደለም ያለም ይሄድን ያለ ነው። በክርስትና ህይወታችን ብዙዎቻችን እየጨመር ወደ ላይ ያደግን ሳይሆን እንደ ካሮት ቁልቁል ነው እድገታችን የብዙዎቻችን። እስኪ እኔም ራሴን ይሄ ድምጽ የሚሰማችሁ ወንድሞቼና እህቶቼ ራሳችሁን ይሆን መንፈሳዊ ህይወታችን ምን ይመስላል? ክርስትናችን ምን ይመስላል? ጸሎት እየጨመርን ነው ወይስ እየቀነስን ነው? ጾምን እየጨመርን ነው ወይስ እየቀነስን ነው? እምነትን እየጨመርን ነው እየቀነስን ነው? ትዕግስት፣ ትህትና፣ የዋህነት፣ ገርነት፣ ቅንነት የሚባሉትን እየጨመርን ነው ወይስ እየቀነስን ነው? አንዳንዶቻችን ወደ እግዚአብሔር በቀረብን ጊዜ፣ ወደ ቃሉ በቀረብን ጊዜ፣ ወደ ቤቱ በቀረብን ጊዜ ፍቅርን መጨመር፣ ጸሎትን መጨመር፣ ጾምን መጨመር፣ ስግደትን መጨመር ሲገባን በተቃራኒ እየቀነሰው ነው ያለ ነው። አገልግሎታችን እንኳን የአንዳንዶቻችን አወኩሽ ናኩሽ ነው። በፊት በሩቅ ቤተክርስቲያን ሳንመጣ አገልግሎት ሳንጀምር እግዚአብሔርን እንፈራ ነበረ። ዛሬ ማን ነው እግዚአብሔር የሚፈራ? አምላካችን እግዚአብሔር ክርስትናችንን ወደ ታች ሳይሆን ወደ ላይ እንድናድግ ሁላችንን በቸርነቱ ይርዳ። ይኸውላችሁ ክርስትና እንደ ብረት ምጣድ ሳይሆን ይላሉ አባቶች፣ እንደ ሸክላ ምጣድ ነው ይላል። ታውቃላችሁ ብረት ምጣድ የሚባለው እሳት ላይ ገና ቁጭ ስታደርጉት ይግላል። ከእሳት ላይም እንዳወረዳችሁት በፍጥነት ይቀዘቅዛል። የአንዳንዶቻችን ክርስትና የብረት ምጣድ አይነት ነው። የሸክላ ምጣድ ግን እሳት ላይ ስታደርጉት እንጨት ጨርሶ ነው የሚሞቀው። ቀስ ብሎ ከእሳት ላይም ካወረዳችሁት በኋላ ወይም ፍሙን ካጠፋችሁት በኋላ የሸክላ ምጣድ ቀስ ብሎ ነው የሚቀዘቅዘው። እናቶቻችን እሳቱ ከጠፋ በኋላ በሸክላ ምጣድ ላይ ብዙ እንጀራ ይጋግራሉ። የብዙዎቻችን ክርስትና እንደ ብረት ምጣድ ነው። ስሜታውያንን፣ ችኩሎችንን። የመጣን ሰሞን ጸሎቱ ሁሉ አይቀርንም። መዝገበ ጸሎቱን፣ መልካ መልኩን፣ ድርሳናቱን፣ ገድላቱን፣ ዳዊቱን እናደርሰዋለን። እየቆየን ስንሄድ እየቀነስን እንመጣለን። ጾሙን እየቀነስን፣ ጸሎቱን እየቀነስን፣ መንፈሳዊነቱን እየቀነስን፣ አገልግሎቱን እየቀነስን እንመጣለን። እንዲህ ካለ ክርስትና መድኃኔዓለም ይጠብቀን። ስለዚህ የመጀመሪያው መፍትሄ ከፍርሃት ውስጥ ለመውጣት ለመራቅ፣ ከጭንቀት ለመገላገል ጸሎት። ለምን ጸሎት ማለት ከማን ጋራ ማውራት ነው? ከማን ጋራ መነጋገር ነው? ሐሳብን ለማን ማቅረብ ነው? ወገኖቼ ይኸውላችሁ ጸሎት አንዳንዶቻችንን ድንጋይ እንደመፍለጥ የሚከብደን ትርጉሙን ስለማናውቀው። ጸሎት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ማውራት ነው። ሐሳብን ለእግዚአብሔር ማቅረብ ነው። ልትጸልዩ ስታስቡ ይህንን ለራሳችሁ ንገሩ። ከእግዚአብሔር ጋር ልነጋገር ነው በሉ። ሐሳቤን ለእግዚአብሔር ላቀርብ ነው በሉ። ያኔ ይሄ የድካም መንፈስ፣ የመሰልቸት መንፈስ፣ የመዛል መንፈስ ከኛ ይርቃል። አንድ ጊዜ እስክንቆም ድረስ ነው ለጸሎት። ተቀመጡም አይለንም። እስክንጀምረው ድረስ ነው። አማትበን እስክንጀምር ድረስ ነው። አማትበን ጸሎቱን በስመ አብ ብለን ከጀመርን አናቋርጠውም። ወደ ሁለተኛው ልሄድ። ሁለተኛ ከፍርሃት ውስጥ ለመውጣት መፍትሄው ዕለት ዕለት የእግዚአብሔርን ቃል ማዳመጥ፣ ዕለት ዕለት የእግዚአብሔርን ቃል መስማት። ለምን? ቃሉ ኃይል አለው። ይፈውሰናል፣ ያረጋጋናል፣ የልብ ሰላምና ጸጥታ ይሰጠናል። አሁን ያላችሁን ሰላም አስተውሉ ተባካችሁ ወገኖቼ። ይህንን ሰላም የትም ብንሄድ አናገኘው።
ቤተክርስቲያን መተን ጉባኤ ስንካፈል ቃሉን ስንሰማ ለክብሩ ስንዘምር ቅዳሴ ስናስቀድስ ኪዳን ስናደርስ ሰዓታት ማህሌቱን ከአባቶቻችን ጋር ስንቆም ያለንን ሰላም ያለንን እረፍት ያለንን ደስታ ያለንን መረጋጋት ያለንን ብርታት የትም ቦታ ብንሄድ አናገኘው። ቃል ውስጥ ነው ሰላም ያለው። ወንጌል ውስጥ ነው እረፍት ያለው። ምን አለ ዳዊት ሲዘምር? ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ጣፈጠኝ አለ። እስኪ አብረን እንበለው። ቃልህ በሉ እስኪ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ጣፈጠኝ። የማን ቃል? አመስግኑት። ቃሉ ከማርና ከወለላ ይልቅ ይጣፍጣል። የዳዊት መዝሙር 118 ቁጥር 103 ላይ የተመዘገበ ቃል ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላ ይልቅ ጣፈጠኝ። መቼ ነው ቃሉ የሚጣፍጠን? ብቸኝነት ዙሪያችንን ከቦን፣ ጭንቅ ጥብብ ብሎን፣ ተስፋ ቆርጠን፣ ዓለም ፊቷን አዙራብን፣ ባልንጀሮቻችን ፊት ነስተውን፣ አዎ ቃሉን ስንሰማ ያኔ ቃሉ ለጉሮራችን ጣፋጭ ይሆናል። ከጭንቀት ሲያወጣን፣ ከፍርሃት ሲያወጣን፣ ከብቸኝነቱ ሲያወጣን ቃሉ ለጉሮራችን ያን ጊዜ ጣፋጭ ይሆናል። ስለዚህ ሁለተኛው መፍትሄ የእግዚአብሔርን ቃል ማዳመጥ፣ የእግዚአብሔርን ቃል መስማት። እባካችሁ ቃሉን መስማት ማንም የማይቀማን በጎ ዕድል ነው። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ አልዓዛርን በጣም ይወደው ስለነበረ ከመሞቱ በፊት ሊሰናበተው ወደ ቢታንያ ሄደ። እቤት ገባ። ሁለት እህቶች ነበሩት አልዓዛር፣ ማርታና ማርያም የሚባሉ። ልክ ጌታ ቤት በገባ ጊዜ የአልዓዛር እህት ማርያም ከእግሩ ስር ቁጭ ብላ ቃሉን ታደምጥ ነበረ፣ ትማር ነበረ። ማርታ ደግሞ በጓዳ ውስጥ እሱን ለማስተናገድ ሽርጉድ ትላለች። ማርያም ቃሉን ትሰማለች፣ ማርታ በጓዳ ያስፈልገውን ትሰራለች። ወጥታ ስትመለከታት እህቷ ማርያም ቁጭ ብላ ቃሉን እየሰማች ነው። እንዲህ አለች፣ ጌታ ሆይ አለች፣ እኔ ብቻዬን ስደክም አላሳዝንህም? ምንም አይገድህም? እህቴ ማርያም እንድትረዳኝ እንድታግዘኝ ለምን አትሰዳትም? ለምን አትልካትም? አለች ማርታ። ጌታ አንድ ቃል ተናገረ። ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትደክሚያለሽ። የሚያስፈልገው ጥቂትና አንድ ነገር ብቻ ነው። እህትሽ ማርያምስ ማንም የማይቀማትን በጎ ዕድል መረጠች አለ። ይሄ በጎ ዕድል ወገኖቼ ቃሉን መስማት ነው። ቀላል እንዳይመስላችሁ የእግዚአብሔርን ቃል መስማት፣ ቃሉን ማዳመጥ፣ በእንደዚህ አይነት ጉባኤ መገኘት ቀላል እንዳይመስላችሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ የተመዘገበ ቃል። ስለዚህ ሁለተኛው መፍትሄ ቃሉን ዕለት ዕለት ማዳመጥ፣ ቃሉን ዕለት ዕለት መስማት፣ ከቤተ ክርስቲያን አለመለየት፣ ከጉባኤ አለመለየት። የግድ በእንደዚህ አይነት ጉባኤ ብቻ አይደለም ቃሉን የምንሰማው። ፍላጎት ካለን እጃችን ላይ ባለችው ትንሽ ስልክ ባለንበት ቦታ ሆነን ቃሉን ማዳመጥ፣ መስማት፣ መማር እንችላለን። ቢሮአችን ውስጥ ባለው ኮምፒውተር ላይ ሌላ ማይጠቅም ነገር ከምናይበት ቃሉን መስማት እንችላለን። ምስጋናውን ማዳመጥ እንችላለን። ከኛ የሚጠበቀው ፍላጎት ብቻ ነው። አምላካችን እግዚአብሔር ከቃሉ እንዳንርቅ ሁላችንን በቸርነቱ ይርዳል። ነብዩ ሲናገር ምን አለ? ቃል ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ አለ። ትንቢተ ኤርምያስ ምዕራፍ 15 ቁጥር 16። እስኪ ጉባኤው ይሄንን ቃል በደንብ ይናገር። ቃልህ በሉ እስኪ። አልሰማችሁም? ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ።
አመስግኑት። ቃሉ የልብ ሰላምና ደስታ ነው ወገኖቼ። ቃል ተገኝቷል አለ ነብዩ። እኔም በልቼዋለሁ አለ። እኔም ምን ብዬዋለሁ? ለካ እግዚአብሔር ቃል የሚበላ እንጀራ ነው። ለካ እግዚአብሔር ቃል የምንጋተው ወተት ነው እናንተ። ለካ እግዚአብሔር ቃል የምንጠጣው ውሃ ነው፣ የምንቆርጠው ጮማ ነው። ለካ የእግዚአብሔር ቃል ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ተብሎ ተጽፏል። ገበሬ ወጥቶ ወርዶ ላቡን አፍሶ ወዙን አንጠፍጥፎ ከዛ በተዘጋጀ ዛሬ ተበልቶ ነገ ዳሪ በሚሆን በሚሻግት እንጀራ ብቻ የሰው ልጅ መኖር አይችልም። እሱ ለስጋችን ለቁመተ ስጋ ያስፈልገናል። ነፍሳችን የምትራበው የእግዚአብሔርን ቃል ነው። የነፍስ ምግቧ የእግዚአብሔር ቃል ነው። ስለዚህ ቃሉን ስናደምጥ፣ ቃሉን ስንሰማ፣ ቃሉን ስንበላ ወገኖቼ ፍርሃት ከኛ ይርቃል፣ ጭንቀት ከኛ ይርቃል፣ ሰላም እናገኛለን፣ እንረጋጋለን። ምስክሮቹ እኛ ነን። አሁን ያላችሁን ሰላም አስተውሉት። ይሄ ሰላም የትም ቦታ ቢኬድ አናገኘውም። ሶደሬና ላንጋኖም ብንሄድ አናገኘውም ወገኖቼ። መዝናኛ ቦታዎችን ብንሄድ አናገኘውም። እዛ የምናገኘው ሰላም ታይቶ የሚጠፋ ብልጭ ብሎ ትርግም የሚል ነው። በእግዚአብሔር ቤት ውስጥ ሆነን ቃሉን በመስማት ግን የምናገኘው ሰላም እውነተኛ ሰላም ነው። ዘለቄታ ያለው ሰላም ነው። የሚያሳርፍ ሰላም ነው። ይህን ሰላም እግዚአብሔር ለሁላችንም ያድለ። ሶስተኛና የመጨረሻውን አያለው። ፍርሃት ከኛ እንዲርቅ ምን እናድርግ ወገኖቼ? እግዚአብሔር ከኛ ጋር እንዳለ እንመን። እስኪ እግዚአብሔር በሉ ከኛ ጋር እንዳለ እንመን። ምን እንበል? እምነት። ታምናላችሁ እግዚአብሔር ከኛ ጋር እንደሆነ? ይሄ ነው የወላችሁ መጠቅለያው ይሄ ነው። የትምህርቱም ዓላማ ይሄ ነው። እግዚአብሔር ከኛ ጋር እንደሆነ ማሳየት ነው። ኮሽ ባለ ቁጥር የምንደነግጠው፣ የገዛ ጥላችንን እያየን የምንፈራው፣ በሆስፒታል አጠገብ ስንሄድ የምንፈራው፣ የፖሊስ ሳይረን ስንሰማ የምንደነግጠው፣ በዓለም ላይ ስለሆነው ነገር፣ በሀገር ላይ ስላለው ነገር፣ በቤተክርስቲያኒቱ ስለሚሆነው ነገር ወገኖቼ የምንፈራበት ምክንያት እግዚአብሔር ከኛ ጋር እንዳለ ስለማናመን ነው። የእምነት መጉደል ነው። ለዚህ እኮ ነው መጽሐፍ ልባችሁ አይታወክ አለና በእግዚአብሔር እመኑ አለ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ አለ። ምን ማለት ነው? ልባችሁ አይታወክ ማለት ልባችሁ አይፍራ ማለት ነው። ልባችሁ አይደንግጥ። መፍትሄው እዚሁ ጋር ነው። በእግዚአብሔር እመኑ። በማን እመኑ? እግዚአብሔር ከኛ ጋር እንደሆነ ማመን፣ እምነት። እግዚአብሔር አይጥለኝም፣ እግዚአብሔር አይተወኝም፣ እግዚአብሔር አይዘነጋኝም፣ እግዚአብሔር አይረሳኝም፣ ከኔ ጋር አለ ብሎ ማመን። ያኔ ምንም ነገር በህይወታችን ይቅጠመን አንጨነቅም፣ አንፈራም። እሱ ምንም ነገር ቢገጥመን ከዛ ውስጥ እንደሚያወጣን እናምነዋለና። እሳት ቢነድ እሳቱ እንደሚያጠፋ፣ ወደ አናብስት ጉድጓድ ውስጥ ብንጣል የአናብስቱን አፍ እንደሚዘጋ፣ ባህር ውስጥ ብንጣል ባህሩ እንደማያሰጥመን እናምናለን። ምን ይላል መጽሐፍ? ኢሳይያስ 43 ቁጥር 1 ላይ እስራኤል ሆይ ተቤዥቻለሁና አትፍራ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥ በሄድክ ጊዜ ነበልባሉ አይፈጅህም፣ እሳቱም አያቃጥልህም። እኔ አምላክህ እግዚአብሔር መድኃኒትህ ነኝና እኔ ካንተ ጋራ ነኝና አትፍራ ይላል። ተቤዥቻለሁና አትፍራ አለው ያዕቆብን። አንተ የኔ ነህ አለ። አንተ የማን ነህ? እኛ የማን ነን ወገኖቼ? እኛ እኮ የኛ አይደለንም። እኛ እኮ እግዚአብሔር ነን።
በጥንተ ተፈጥሮ የፈጠረን እግዚአብሔር ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአፍንጫችን የሕይወት እስትንፋስ እፍ ብሎ ሕያው ያደረገን እግዚአብሔር ነው። እኛ የኛ አይደለንም፣ የእግዚአብሔር ነን። ለምንድን ነው የምንፈራው? በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ ሥጋውን በመቁረስ ደሙን በማፍሰስ በአዲስም ተፈጥሮ የፈጠረን ኢየሱስ ክርስቶስ ነው። እኛ የኛ አይደለንም። አንተ የኔ ነህ፣ ተቤዥቼሃለሁና አትፍራ። አዲስ ኪዳን ላይ ደግሞ ምን አለ ሐዋርያው? ሮሜ 14 ቁጥር 7 ላይ ማንም ለራሱ አይኖርም፣ ማንም ለራሱ አይሞትም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን አለ። እኛ የኛ አይደለንም ባካችሁ፣ እኛ የእግዚአብሔር ነን። በደሙ ገዝቶናል። መጽሐፍ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። በዋጋ ተገዝተናል። ዋጋው ብር አይደል፣ ዋጋው ወርቅ አይደል፣ ዋጋው ዕንቁ አይደል። ዋጋው ሥጋውን ነው የቆረሰው፣ ደሙን ነው ያፈሰሰው፣ ጎኑን ነው በጦር የተወጋው፣ እጆቹን ነው በሚስማር የተቸነከረው፣ የሸዋ አክሊል ነው የደፋው። ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ነው የተገረፈው። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ነው የሚለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ። ስለዚህ እኛ የማንን 10 ሰው ብቻ ነው እግዚአብሔር የማን ናቸው? እስኪ የራሱ ያደረገን በዋጋ የገዛንን አምላክ ከፍ አድርጋችሁ አመስግኖት። በዋጋ ተገዝተናል። ስለዚህ እኛ የኛ ካልሆንን ለምን እንፈራለን? ለምን እንጨነቃለን? እንዴ የፀጉራችን አንዷ ዘለላ እንኮ በእግዚአብሔር ዘንድ የተቆጠረች እኮ ናት። እናንተ ከብዙ ድንቢጦች እኮ እንበልጣለን እኛ። ምንድን ነው የሚለው እዚህ የማቴዎስ ወንጌል ምዕራፍ 10 ላይ የተመዘገበ ቃል እንደዚህ ይላል፣ የእናንተስ የራሳችሁ ፀጉር ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። የራሳችሁ ፀጉር እንኳን በእግዚአብሔር ዘንድ የተቆጠረች ናት። ከብዙ ድንቢጦች ደግሞ እናንተ ትበልጣላችሁ። ስለዚህ አትፍሩ። ምን አትበሉ? አትፍሩ። እግዚአብሔር ከኛ ጋር እንደሆነ ስናምን አንፈራ። እንደዚህ እንድናምን መድኃኔዓለም ሁላችንን ይርዳል። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ከኛ ጋር ነው አይደለም? ወገኖች አሁን እግዚአብሔር ከኛ ጋር እንደሆነ በዚህ ዘመን ማረጋገጫ ምዕራፍና ቁጥር ያስፈልግ ይሆን? ኑሯችን ምስክር አይደለም? ሕይወታችን ምስክር አይደለም እግዚአብሔር ከኛ ጋር መሆኑን? እግዚአብሔር ከኛ ጋር ስላለ እኮ ነው እዚህ የደረስነው። ጠላት ስለሌለብን አይደለም እዚህ የደረስነው። እግዚአብሔር ከኛ ጋር ስላለ ነው እዚህ የደረስነው። እሱ ምስክር ነው እግዚአብሔር ከኛ ጋር ስለመሆኑ። እንደሚጠመደው ወጥመድ፣ እንደሚቆፈረው ጉድጓድ፣ እንደሚበጠበጠው መርዝ፣ እንደሚመከርብን ምክር ቢሆን ኖሮ ማን እዚህ መድረስ ይችል ነበር? እግዚአብሔር ከኛ ጋር ስለሆነ ወጥመዱን እየበጣጠሰ መርዙን እያከሸፈ ጉድጓዱን እየደፈነ ምክሩን እያጠፋ ነጭ አልብሶ በክብር ይኸው እዚህ ያደረሰን ጠላት እያየ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አትጠራጠሩ ኦርቶዶክሳውያን፣ እግዚአብሔር ከቤተ ክርስቲያኗ ጋር አለ። እግዚአብሔር ከኛ ጋር አለ። በፍጹም እኛ ነው የራቅነው እንጂ እሱ ከኛ ጋር ነው ያለው። ምን አለ ዳዊት? እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንደዚህ ይበላል። ላነብ እፈልጋለሁ ይህን ቃል አስተውሉት። ይህንን ኃይለ ቃል የዳዊት መዝሙር 123 ቁጥር 1 ላይ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን
በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በነፍሳችን ላይ ፈሳሽ ባለፈ ነበረ። በዚያን ጊዜ የጎርፍ ውሃ በነፍሳችን ባለፈ ነበረ። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን አለ። ክብር ምስጋና ለእግዚአብሔር ይሁን። እሱ ከኛ ጋር ስለሆነ ወጥመዱን በጣጥሶት አስመለጠን የኛ አምላክ። ስለዚህ ይኸውላችሁ ይሄ ድምፅ የሚሰማችሁ ሁላችሁም አትጠራጠሩ፣ እግዚአብሔር ከኛ ጋር ነው። እግዚአብሔር ከማን ጋር ነው? ከማን ጋር ነው? እግዚአብሔር ከኛ ጋር ባይሆን በዚህ የኑሮ ውድነት ማን መኖር ይችላል? እንዴት 5 ልጅ 3 ልጅ ይዞ እንዴት መኖር ይቻላል? በቀን 2 ጊዜ ዕቃ እየጨመረብን እንዴት መኖር ይቻላል? እኔ ይገርመኛል። ያንዳንድ ሰው ደሞዝ 5000 ብር 10000 ብር ነው። 3 እና 5 ልጅ ይዞ ተባርኮ ወር ይደርሳል። አንዳንዱ 200,000 ብርና ምናምን ደሞዝ እየተቀበለ ወል መድረስ አቅቶት ይበደራል። እኛ በ10,000 ብር ተባርከን 5 ልጅ እያሳደግን ነው። እመኑ እግዚአብሔር ከኛ ጋር ነው። ክብር ምስጋና ለስሙ ይሁን። ከኛ ጋር ነው እግዚአብሔር። ጓዳችንን ሁሉ እየባረክ መሶባችንን እየባረክ ከክፉ ነገር እየጠበቀ እያበላን እያጠጣን እየተንከባከበን በወጀብና በአውሎ ንፋስ ውስጥ መንገድ እያዘጋጀ ከኛ ጋር ስላለ ይኸው እዚህ ደርሰናል። የነገም ተስፋችን ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ራቀን፣ እግዚአብሔር ተለየኝ፣ እግዚአብሔር ረሳኝ፣ እግዚአብሔር ተወኝ አትበሉ። እሱ ከኛ ጋር አለ። አንድ ቃል ተናግሬ ትምህርቴን ጠቅልላለሁ። እስከ መቼ ነው እግዚአብሔር ከኛ ጋር የሚሆነው ስንል እስከ ዓለም ፍጻሜ እግዚአብሔር ከኛ ጋር ነው። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ ስትመለከቱ ለደቀ መዛሙርቱ ምን አላቸው? እነሆ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ አለ። ወገኖቼ እግዚአብሔር ከኛ ጋር ከሆነ ማንም አይቃወመንም፣ ጳውሎስ እንደተናገረ። ስለዚህ እሱ ከኛ ጋር ነው። እኛም በቀሪ ዘመናችን ከሱ ጋር እንድንሆን መድኃኔዓለም ይርዳን። እኔ ካንተ ጋር ነኝና አትፍራ፣ አትፍሩ ያለን፣ አትጨነቁ ያለን በዚህ ሁሉ ነገር በከበደበት ዘመን፣ ሁሉ ነገር ተስፋ አስቆራጭ በሆነበት ዘመን በቅድስናው ስፍራ ሰብስቦ ተስፋችንን ያለመለመ ብርታት የሆነን ያጠነከረን በቃሉ ያሳረፈን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሊቀ ሰማዕታት የቅዱስ ጊዮርጊስ የቅዱስ መርቆሬዎስ በረከት ከሁላችን ጋር ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር።